ሚኪ በስተመጨረሻም ህይወት የነ ዴቭ እህት እንደሆነች እና የድሮ የቃቃ ፍቅረኛው እንደሆነችም አወቃት። ማመን አቅቶታል። ህይወትን አቅፎ እኔ አላምንም እውነት አንቺ ነሽ እያለም አዟዙሮ አቀፋት። ህይወትም ግራ ገብቷት ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ እንግዲህ የህይወት መንገድ ክፍል 42 ይዤ መጥቻለሁኝ። በባለፈው ክፍል ለማስታወስ ያክል እንግዲህ ህይወት ታግታ ከርማ ሳሮን ስታሰቃያት እንደነበረና እንዲሁም ደግሞ ሩት አስፈራርታት ካገተችባት ቦታ እንደለቀቀቻትና ሩት ደግሞ በሳሮን ላይ መረጃ እንደያዘችባት ያንን መረጃ ለፖሊስ አሳልፋ መስጠት እንደምትፈልግና እንዲሁም ደግሞ ሩት የህይወትን ልጅ እንዳገኘቻት ነበር ያለቀው ማለት ነው። በዛሬው ክፍል እንግዲህ ያው ሚኪን ታውቃላችሁ ከነ ዴቭ ቤት ነው ያለው። ወደ ውጭ ሀገር ለበረራ ስለሚሄድ ወረፋ እስከሚደርሰው ድረስ እዛ እየኖረ ነው። በዛን አጋጣሚ ደግሞ ሩትና ሚኪ ስለሚታወቁ ፍቅረኛው ስለነበረች እና እሷም ስታየው ደንግጣ ነበረ። እንግዲህ ሩት በሚኪ ምክንያት ብዙ ፍርሃት አለባት። ምክንያቱም ማንነቷን ስለሚያውቀው ያን ማንነቷን ለነዴቭ ለቤተሰቡ ይናገርብኛል ብላ ስለምትፈራ ፍርሃት ነበረባት። እንግዲህ ሚኪ ያው ሩትን አስቆሙ። ቆይ አንቺ ልጅ እዚህ ቤት ምን እየሰራሽ ነው? መቼስ የነዴቭ እህት እንዳልሆንሽ እኔም አንቺም ጠንቅቀን እናውቃለን። እዚህ ቤት የመኖርሽ የሆነ ምክንያት አለሽ ግን መጨረሻው አያምርም። ውጤቱ አደገኛ ነው የሚሆነው። ስለዚህ ዛሬ ነገ ሳትይ ይሄን ቤት ለቀሽ ብትሄጅ ነው የሚሻለሽ። ወይስ ደግሞ ምንድን ነው? ቆይ ተልኮሽ እዚህ ቤት ያለሽ ስራ ምንድን ነው? እመኘኝ አንቺ የነ ዴቭ እህት እንዳልሆንሽ ያወቁ ቀን ዴቭ አይለቅሽም። ምክንያቱም ዴቭ በታናሽ እህቱ ቀልድ አያውቅም። በጣም ነው የሚወዳት። ስለዚህ የምታደርጊውን ነገር ቀድመሽ ብታደርጊ ነው የሚሻለሽ ብሎ እንዳማራጭ ሰጣት። ሩትም እንግዲህ አትበገሬዋ ጀግናዋ ሩት እዛ ቤት የእነሱን እህትነት ፈልጋ ወይም ደግሞ የእነሱን ንብረት ፈልጋ ሳይሆን የመጣችው ህይወትን ለማዳን ነው። ከሳሮን ለማዳን እና ሳሮንን ለማጋለጥ ስለሆነ እዛ ቤት የገባችው የሚመጣብኝን ሁሉ ነገር እጋፈጠዋለሁ። እኔ ሩት ነኝ፣ አልፈራም፣ ለራሴ ራሴ ያለሁት ብላ ነበር የመለሰችለትና ያሰበችውን የፈለገችውን ነገር ሳታደርግ ከዛ ከቤት እንደማትወጣ ነገረችው። ከዛም በኋላ ግን አንተ ዝም ማለት ከቻልክ እነሱ መቼም በፍጹም እኔ እህታቸው እንደሆንኩኝ አያውቁም አለችው። ከዛም በኋላ አይ በእኔ እንኳን አታስቢ አልናገርም፣ ግን እመኘኝ ውሸት ተደብቃ አትቆይም። እድሜዋ ቢረዝም ነው እንጂ እስከ መጨረሻው እውነት ተደብቃ አትቀርም። ስለዚህ የሆነ ነገር ቢፈጠር እኔ ላድንሽ አልችልም አላት። ሩትም ደግሞ ችግር የለውም አታስብ፣ ለእኔ እኔ ራሴ ያለሁት ብላ ትታው ትገባለች። እሱም ደግሞ እንግዲህ ሚኪ አይ ተሳሳትኩ ይመስለኝ እንደዚህ አይነት ቃል መግባት አልነበረብኝም አለ። ያው ለሩት ስለሚያስብ እሷም አደጋ ላይ እንዳትወድቅ በሚለው ነው። አሁን ላይ ደግሞ ሚኪና ህይወት በጣም ተቀራርበዋል እና ያ መቀራረባቸው ደግሞ ለሳሚና ለዴቭ ሰላም አልሰጣቸውም። ሳሚ እንግዲህ ሳሮንን ቆይ ምን ሆነሽ ነው እንደዚህ የተቀያየርሽው? በጣም እኮ ጨካኝና መጥፎ ሰው እየሆንሽ ነው። እንዴት ሩትን ትመቻታለሽ? ልጅቱን እኮ ያይሻት ልትገሊያት ነው። እኔ ያንቺ ሁኔታ በጣም እያስፈራኝ ነው ያለው። በዚህ ሁኔታ ከቀጠልሽ ማበድሽ አይቀርም። ቆይ ልጅቷ ምን ታድርግሽ? እንዴት እንድታደርጊያለሽ? እያለ ይጮህባታል። ሳሮንም ደግሞ ባደረገችው ነገር ትንሽ እንኳን አልተጸጸተችም። እንደዚህ የሆንኩት ሰማኝ ሳሚ፣ እኔ እንደዚህ የመሆኔ ምክንያት አንተ ነህ። አንድ ቀን እንደ ባል ከኔ ጎን ሆነ አታውቅም። አንተም እንደ ሌሎቹ ስትጠረጠረኝና ስትወነጅለኝ ነው የከረምከው። ስለዚህ አሁን ላይ ምንም ብሆን በእኔ ላይ አትፍረድ። ለዚህ ሁሉ ተጠያቂው አንተ ነህ። አንተ ውሻ ልክስክስ፣ በአንተ ምክንያት ነው እንደዚህ የሆንኩት እያለችም ስትጮህበት፣ ሚኪ መግባት ይቻላል? ቆይ ምንድነው ጫጫታው? ውጭ ድረስ እኮ ድምጻችሁ ይሰማል ብሎ ገባ። ከዛ ሳሮንም ሚኪን ስታየው እንዴ ሚኪ መታል እንዴ እንዴት ነህ ሰላም ነህ ብላ አቀፈችውና ሰላምታውን እንዴት እንደሆነ አጥብቃ ትጠይቀዋለች። ሳሚም ደግሞ ዝም ብሎ እያየ ነበረ። ከዛም በኋላ እስኪና ተቀመጥ አለችውና ታወቀው ሳሚ ይባላል ብላ ስትል አዎ ባለፈው እኮ የዝግጅቱ ጊዜ ታወቀናል፣ በደንብ ታወቀናል አለችው። በጣም ደስ ብሎኛል ስለመጣ አለው ሳሚ። እና ታውቀኛለህ እንዴ አለው። አውቃለሁኝ።
ሳሮን እኮ ስላንተ አውርታ አትጠግብምና ብዙ ጊዜ ያንተን ስም ስለምታነሳ አውቃለሁኝ አለው። እንዴ ሳሮን ስለ እኔ ታነሳለች እንዴ? የኔን ስም ታነሳለች እንዴ? አለ። አዎ አውርታ አትጠግብም እኮ ያው የልጅነት ጓደኛው አይደለህ? ስለዚህ ስላንተ ብዙ ጊዜ ታወራለች አለው። እኔም እኮ ስለ ሰው አውርቼ አልጠግብም። እዛ እኮ ሰፈራችን የሚወራው እኮ ስለ ሳሮን ጀግንነትና ስለ ሳሮን ስራ ወዳድነት ነው። እንዴት አይነት ጠንካራ ሰራተኛ እንደሆነች ሁሉም ሰው ያውቃልና በዛ ምክንያት ሰዎች ያነሷታል። እንደውም የሴት ጀግና ምሳሌ ተደርጋ ነው የምትወራው። ስራ ወዳድ ናት ተብላ ነው የጥሩ ሰራተኛ ምሳሌ ተሁና ነው የምትወራው እኛ ሰፈር ብሎ ነገረው። ሳሮንም እውነትህን ነው ሚኪ፣ እንደዛ ነው የሚወራው እኛ ሰፈር? እኔም እኮ ብታይ ስላንተ አውርቼ አልጠግብም። ምክንያቱም እኔ እንኳን ስላንተ ጥሩነት የማወራው የዴቭ ጓደኛ ስለሆንክና ከዴቭ ጓደኞች ውስጥ አንተ ጥሩ ስለሆንክና እማዬም ደግሞ ስለምትወድና ለማዬ ስለምትታዘዛት በጣም ትወዳለች እማዬ። በዛም ምክንያት ደግሞ እኔ ስለ ጥሩነት አወራለሁኝ አለችው። ይልቁንስ አሁን ለህይወት ልንገራትና ቡና ታፍላለን። አንተን የመሰልክ ጥቁር እንግዳ ማመተህ ቡና ሳይፈላ እንዴት ይሆናል አለችው። ከዛም በኋላ ሳሚ በቃ እናንተ ተጫወቱ፣ እኔ መሄድ ይኖርብኛል፣ በዛውም ለህይወት እነግራታለሁ ቡና እንድታፈላ አለና ህይወት ዘንዳ ቀጥ ብሎ ይሄዳል። ህይወት ተኝታ ነበር። ከዛ ሳሚ ገባና ቆይ አንቺ ግን ድርቅናሽ መቼ ነው የምታቆሚው? ቆይ ለምንድን ነው ከዚህ ከቤት የማትወጪው? ህይወትሽ አደጋ ላይ ነው አላት። ህይወትም ቆይ ሳሮን ናት እንዳያገተችኝ። ቆይ በማን ነው ህይወት ያደጋ የሚሆነው? ሳሮን ናት እንዳያገተችኝ አለችው። ሳሚም ደግሞ አይ አትመስለኝም፣ ግን ጥርጣሬ አለኝ። ያሁኑ እንድጭካኔዋ እንደዚህ የመሆኗ ምክንያት ምንም ከማድረግ አያግዳትም። ደግሞ የኔና ያንችን ነገር ሳታውቅ አትቀርም አላት። ህይወት እንግዲህ በጣም ደነገጠች። ምን ጭራሽ የኔና ያንተን ነገርም አውቃለች? እና ታዲያ እኔን ማገት ሲያንሳት ነዋ ከዚህ የበለጠ ማድረግ ይኖርባታል እኮ። እኔ እኮ ባህሏን እኮ የወሸምኩ ሴት ነኝ። ብዙ ነገር እኮ በድያታለሁ። አንተን አምኜ እንደዚህ ያደረኩት ባለማወቅ በድያታለሁኝ። ስለዚህ የሳሮንን ይቅርታ ሳላገኝ የትም አልንቀሳቀስም። አንተን ሰው ብዬ አንተን ባለጠጋ ኖሮ ይሄ ሁሉ ነገር አይመጣብኝም ነበር። ስለዚህ ብትገለኝም እንኳን ከዚህ ቤት የሳሮንን ይቅርታ ሳላገኝ አልወጣም አለችው። ህይወት ግን አንዳንድ ጊዜ ድርቅ ታላለች። ሳሮን በየትኛውም አጋጣሚ ብታገኛት ከመግደል ወደ ኋላ አትልም። እሷ ግን አሁንም የሳሮን መልካምነት ያን በድሮ ጊዜ ያደረገችላትን ጥሩ ነገር እያሰበች እሷን እንደበደለቻት አድርጋ ነው የምታስበው። ነገር ግን ሳሮን አሁንም ብታገኛት አመች ቦታ ላይ ብታገኛት ከመግደል ወደ ኋላ አትልም። ህይወት ግን መቼ ነው የምትነቃው? በጣም ደረቅ የሆነች ነው እና ለሳሚ መቼም ቢሆን የሳሮን ይቅርታ ሳታገኝ መውጣት እንደማትችል ነገረችው። እሺ በቃ እንደፈለሽ፣ አንቺ ድርቅ ካልሽ አትመለሽም። ለማንኛውም ቡና አፍሊ እየተባልሽ ነው። ካልቻልሽ ደግሞ የሚደክምሽና የሚያምሽ ከሆነ ደግሞ መቅረት ይችላል አለ። ከዛም በኋላ ህይወትም አረ ችግር የለውም አፈላለሁ፣ ለእናንተ እኮ ልሰራ እኮ ነው የተቀጠርኩት፣ እዚህ ቤት እኮ የገባሁት እኮ ለእናንተ እየፈልጋችሁትን ነገር ላደርግ እኮ ነው አለችና ተነሳሳችና ክችን ገባች። ከዛም በኋላ ሽንኩርት እየከተፈች እያለ ሚኪ መጣና ላግዝሽ እንዴ? ቆይ እንደዚህ እያመምሽ እኮ ይሄን የምትሰሪበት ሰዓት ላይ አይደለሽም ያለሽው። ይሄን እንድትሰሪ እኮ ኃይል አይኖርሽም። ስለዚህ አንቺ ላግዝሽ አለና ሽንኩርቱን ከእጇ ላይ ተቀብለው መክተፍ ይጀምራል። ከዛም በኋላ እንዴ ትችላለህ እንዴ አለችው። አዎ ምነግርሽን ባታምንኝም እኔ ግን ዶሮ መስራት ራሱ እችላለሁ እያለ ስለ ሙያውም ሲነግራት ነበር። ህይወትም ደግሞ ተገርማ አፍላፍ ገጥማ እያወራች እየሳቀችም ነበረ። ከዛም በኋላ እንግዲህ እንደዚህ እያሉ እያወሩ ድንገት ይመጡና ዴቭ እና ሳሚ እየተጎተቱ እየመጡ ጭራሽ ደግሞ ክችንም ገብተህ ምግብ ማብሰል ደረስክ? አንዳንድ ጊዜ እኮ ወንድ መሆን ራሱ እጠራጠራለሁ ይለዋል ዴቭ በንዴት። ሚኪም እመነኝ፣ እኔን ለማናደድ ፈልገህ ከሆነ አልናደድም፣ የፈለግከውን ብትል እኔ አሁን የመናደድ ፕሮግራም የለኝም ይለዋል። አንተ ለይቶልሃል እናቴ። ቆይ ምን ሆነህ ነው እንደዚህ የሆንከው? ደግሞ ከመቼ ወዲህ ነው ሽንኩርት የምከትፈው ይለዋል። ምን ችግር አለው ባግዛት፣ ልጅቷን እኮ አሟታል ሲል ከዛም በኋላ ሳሚም እንግዲህ ለዴቭ ማቀጣጠር ይጀምራል። ይኸውልህ አንተ ማትረባ፣ መፍራት ካለብህ እሱን ነው መፍራት ያለብህ። አሁን ከኔ የበለጥ እሱ ነው
እሱን ሚኪን ነው መፍራት ያለብህ። በዚህ ሁኔታ ከቀጠለ ህይወትን አስኮብልሎ ከቤት መውሰዱ አይቀርም። ስለዚህ ነቃበል፣ እኔ ጋር መጨቃጨቁን ትተህ ከሱ ጋር ትኩረትን አድርግ አለው። ከዛም በኋላ ምንድን ነው የምትሉት አለ ሚኪ። ከዛም በኋላ ኧረ አብሽሮ እንደሚቀጥልበት በጣም ብዙ ወንዶች ባንተ ይቀናሉ አለውና ትቷቸው ይሄዳል። ከዛም በኋላ ዴቭ በጣም ተናዶ ነበረ። በጣምም እየቀና ነው። ህይወት ነይ እስኪ እንድፈልግሻለሁ አላት። ከዛም በኋላ ዴቭ ከዚህ ቤት እንድትወጣና ራሷን እንድትጠብቅና ህይወቷ አሁን ላይ አደጋ ላይ እንደሆነ ነገራት። ህይወትም ደግሞ አልወጣም ብላ ድርቅ አለች። ቢለምናትም ልትወጣለት አልቻለችም። እሺ በቃ ደስ እንዳለሽ አላትና ትቷት ሄደ። ሩትና ዴቭ ተጨቃጨቁ በሳሮን ምክንያት። ዴቭ እንግዲህ ሳሮን እህቱን አሳልፎ ለፖሊስ መስጠት አልፈልግም፣ ምክንያቱም እስካሁን ያደረገችውን ነገር ስለማያውቅ እህቴን በአንድ ስህተት እንዴት አሳልፈን ለፖሊስ እንሰጣታለን? ደግሞ እኮ የሰሩት ነገር በጣም ያናድድ ነው። ህይወትና ሳሚ ያደረጉት ነገር ከዚህም በላይ ማድረግ ትችል ነበረ። ቢያንስ አሁን እንኳን እድል እንስጣት። ይሄን ያደረገችው ህይወትን ያገተቻት ተናዳ ነው ብለን እንውሰደው። ለአንድና ለመጨረሻ ጊዜ እድል እንስጣት። አሁን ለፖሊሶች መረጃውን ፋይሉን መስጠት የለብንም ብሎ ለሩት ነገራት። ሩት ደግሞ በአንገቴ ገመድ ይገባል እንጂ አሳልፌ ሳሮንን ለፖሊስ ሰጣታለሁ። አንተ ማድረግ ባትችል እንኳን እኔ አደርገዋለሁ አለችው። ተረጋጊ እህቴ፣ አንቺ ትንሽ ልጅ ነች። ስለዚህ በዚህ በህፃን ጭንቅላትሽ ያልሆነ ነገር እንዳታደርጊ። ቢያንስ እንኳን እኮ ሳሮን እህትሽ ናት፣ ማሰብ አለብሽ። ስለዚህ ህይወት ደግሞ ሁላችንም እንድትጎዳ አንፈልግም። ስለዚህ ህይወትን መጠበቅ ነው እንጂ በአንድ ስህተት ሳሮን አሳልፈን ለፖሊስ መስጠት የለብንም አላት። ሄሩት ደግሞ ይኸውልህ ወንድሜ፣ እኔ አንድ እድል እሰጥሃለሁኝ፣ ደግመህ እንድታስብበት። መቼም ቢሆን ይሄንን ፋይል አልሰጥህም፣ ለፖሊሶች እሰጠዋለሁ ብላ ዛተችበት። ዴቭም ደግሞ እሱን መረጃና ፋይል እኔ ጋ ነው መቆመጥ ያለበት፣ ነገሩን እንዳታበላሽ እፈራለሁ ቢላትም እሷ ግን አልሰማም ብላ አንድ እድል ብቻ ነው ምሰጥህ፣ ደግመህ እንድታስብበት ብላ ትታውት ስትል ሚኪ ሲወጣ ቆይ የዚህ ቤት ሰዎች ምን ሆናችሁ ነው አለው። ዴቭም ደግሞ ሚኪ እንደምታየው ነው ቤቱ ሰላም የለው፣ ውጥንቅጦ ወጥቷል። በቃ ግን ይቅርታ በዚህ ሁኔታ ስለተቀበልን ይቅርታ አድርግልን። እህቴ ደግሞ ደረቅ ናት፣ ገና ህፃን ናት፣ ግን የሚሏትን ነገር አትሰማም። ሄሩት እንደዚህ ናት አለው። ከዛም በኋላ እንግዲህ ቁጭ ብለው ደግሞ ህይወትና ሚኪ ቁጭ ብለው እያወሩ ስለ ልጅነታቸው እያወሩ፣ አንተና ሩት ግን በጣም ደስ የምትሉ ናችሁ፣ ሁኔታችሁ በጣም እያሳቀኝ ነበር ስለ ልጅነታችሁ ስታወሩኝ። እኔም እኮ የልጅነት ጓደኛዬን የቃቃ ጓደኛዬን አስታወስኩኝ። አንድ የልጅነት ጓደኛ ነበረኝ፣ እንዲህ ከኋላ አንድ ሹሩባ ነበረችውና ሲያናድደኛችን ሹሩባ እያስኩ ጎትተው ነበረ። እንደውም እኮ ስሙ ጥፍጥሬ ምናምን ነገር ነበር ስሙና በጣም ነበር የምወደው፣ በጣም ነበር የምንቀራረበው እና ከሱ ጋር ያለኝን ልጅነት አስታወሰኝ አለችው። ከዛም በኋላ ግን ስለ አስተዳደጓ ነግራው ነበር፣ ማደጎ ቤት እንዳደገችና የእውነተኛ ቤተሰቦቿ ሰፈርም ደግሞ ደብረ ዘይት ከሰራተኞች ሰፈር እንደሆነ ነግራው ነበር። እሱም ደግሞ እኮ የነ ዴቭ ሰፈር ነው ብሎ ነገራት። አያውቃለሁ ግን ዴቭ ለማጣራት አልፈለገም እንደ ሲላት፣ አይ ይፈልጋል ግን ጊዜ አጥቶ ነው እንጂ ሄዶ እንደሚያጣራ ነግሮኛል አለችውና ስለ ልጅነት ጓደኛዋም ስትነግረው በጣም ደነገጠ። ምክንያቱም ያ ከጀርባው ሹሩባ ያለው ልጅ እሱ ነበር። እንዴ ህይወት፣ እኔ አላምንም አለና እቅፍ አረጋት። ህይወትም ደነገጠች። እኔ አላምንም፣ እውነት አንቺ ነሽ፣ እውነት አንቺ ነሽ እያለ ህይወትን አዟዙሮ አቀፋትና ሳማት። እንግዲህ ሚኪ ህይወትን የነዴቭ እህት እንደሆነች አወቀ። በጣም ደስ ይላል። ህይወት ግን አልገባትም። በጣም ደንግጣም ተገርማም እያየችው ነበር እንደዛ አዟዙሮ ሲያቅፋት። ውድና የተከበራችሁ የቻናል ቤተሰቦች የህይወት መንገድ ክፍል 42 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ለዛሬ በዚህ ተለየዋችሁ። አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።